ካሁን በፊት ብሩኬ ሃይሚ ላይ እያደረገ ያለው ነገር በጣም እያስቆጣን ነበር ሁላችንንም ማለት ነው። ልክ እንዳልሆነ እኛ እየተረዳን ነበር። ሃይሚም እየነገረችው ነበር ለብሩኬ በማወቅም ይሁን ባለማወቅ ሃይሚ የምትለውን ነገር አታድርግ የምትለውን ነገር ደጋግሞ እያደረገ ነበር። በማወቅም ባለማወቅም ስላደረገው አሁን ግን ይቅርታ ብሏል። በቃ አንድ ሰው አንዴ ይቅርታ ካለ ይቅርታ ማድረግ ግዴታ ነው። ምክንያቱም ሰውነንና አንሳሳትም ማለት አንችልም። በኤፍሬም ምክንያት ከብሩኬ ጋር ብዙ ነገሮች ውስጥ ገብተሽ ነበር። ወንድሜን እንዴት እንደዛ ታደርገዋለህ ትመታዋለህ ምናምን እያልሽ ነበር ካሁን በፊት። ኤፍሬም ከብሩኬ ጋር እርቅ ፈጥሯል። በቃ አሁን ገባሽ? ሁለቱ ተስማምተዋል። በኤፍሬም ምክንያት ነበር እዛ ሁሉ ጉዳይ ውስጥ የገባሽው አይደል እንዴ? ስለዚህ አሁን ወንድምሽና ብሩክ ከተስማሙ ላንቺ እንደውም እኮ ትልቅ ስራ ቀለለሽ ማለት ነው። ተገላገልሽ። አንቺ ከብሩኬ ጋር ባሁኑ ሰዓት መታረቅ ነው ያለብሽ። ምክንያቱም ብሩኬ ጥፋቱን አምኗል። ካንቺ ጋር ለመታረቅ በቃ ዝግጁ ነው። ልቡን አዘጋጅቷል። ገባሽ? ምክንያቱም ካንቺ ጋር መሆን ስለሚፈልግ ፍላጎቱን እያሳየሽ ነው የሚገኘው። ብሩኬ እንደዚህ ማድረጉ ካሁን በፊት አንቺ ላይ ያደረጋቸው ነገሮች በሙሉ ስህተት ሆነው እንደታዩት እርግጠኛ ነኝ። ይሄንን ስህተቱን ደግሞ ያወቀበት ምክንያት ብቻውን እቤት ቁጭ ስላለ ጥለሽው ስለሄድሽ ነው። በቃ ከቤት መውጣትሽ ለበጎ ነው ማለት ነው። ብሩኬ ስህተቱን አምኗል እያልንሽ ነው ያለ ነው። ብሩኬን ይቅር በዩ። ምክንያቱም ከሱ ጋር ብዙ ህልሞች አሉሽ። ከሱ ጋር ብዙ ህልሞች የምታሳካቸው በጣም ብዙ ነገሮች እኛም የምናውቀው ነገር አለ። ስለዚህ ስለ ህልሞች ስትይ ከብሩኬ ጋር መታረቅ አለብሽ። በጨረቃ ፋሚሊ ስም ነው የምጠይቅሽ። ኤፍሬም ለብሩኬ ይቅርታ አድርጎለታል። ያለፉትን ነገሮች በሙሉ ወደ ኋላ ትተን ካሁን በኋላ በእርቅ ወደፊት የምናያቸው ነገሮች ስላሉ የወደፊቱ ይበልጣል በሚል ሁለቱ ተስማምተዋል። በቃ አንድ ላይ ለመሆን ወስነዋል። ልክ እንደ በፊታቸው ጓደኛ ለመሆን ወስነዋል። ስለዚህ አንቺ ብሩኬ ላይ የምትጨክኝበት ምክንያት ምንም አይታየኝም በአሁኑ ሰዓት። ምክንያቱም ብሩኬ አንቺን ለማስደሰት ነው ጥረት እያደረገ ያለው። ያለፉትን ነገሮች በሙሉ ተቆጭቷል። አንድ ሰው ከተጸጸተ ጥፋቱን ካወቀ በጣም በቃ ይቅርታ ማድረግ አለብሽ። ምክንያቱም ብዙ ሰዎች ጥፋታቸውን እያወቁ ይቅርታ የማይጠይቁ ሰዎች አሉ። ስለዚህ ይሄንን ነገር ብሩኬ በጣም ልብ ካላቸው ሰዎች መሃል እሱ አንዱ ነው ብዬ ነው የማምነው። ምክንያቱም ያጠፋውን ጥፋት አጥፍቻለሁ ብሎ ይቅርታ መጠየቁ በጣም ትልቅ ነገር ነው። ገባሽ? ስለዚህ ነገሮችን ለማቅለል ብትወስኚ በጣም ነው እኔ ደስ የሚለኝ። ላገኛ ችግር የለውም ለሞክር። አይ ከሷ ጋር መቀየም አልፈልግም። አንዴ ለሚዘብኝ መጣት ማለቱ አይቀርም። ኤፍሬም እኔ እኮ ጻጠኝ። እንግዲህ አሁንም ቢሆን ኤፍሬም ባንቺና በብሩኬ መሃል ያለፉት ካሁን በፊት ያለፉትን ነገሮች አይቶ ነው ወደ ቤት የመጣው። ብሩኬ የማይሆን ነገር ሲያደርግ ስላየ ነው ኤፍሬም የወንድማዊ ተግባሩን ለመወጣት ወደ አንቺ የመጣው አይደል እንዴ? ስለዚህ አሁን ኤፍሬምንም አስረድቶታል ነገሮቹን በሙሉ ማለት ነው። ገባሽ? እስካሁን ያደረኩት ነገር ልክ እንዳልሆነ ተረድቻለሁ፣ እባክህ ወንድሜ ይቅርታ አድርግልኝ ብሎታል። ገባሽ? ስለዚህ ኤፍሬም ይቅርታ ካደረገለት አንቺ ይቅርታ የማታደርግበት ምክንያት ምንድነው ነው? አሁን እዚህ ጋር ነጥቡ ዋናው ነጥብ እሱ ነው። ገባሽ? ስለዚህ ከብሩኬ የተሻለ ሌላ ወንድ ልታገኝ አትችይም። ምክንያቱም ብሩኬን በደንብ ታውቂዋለሽ። ቢያንስ 2 ዓመት ታውቂዋለሽ። ገባሽ? ሁሉ ነገሩን ታውቂያለሽ። ምን እንደሚፈልግ፣ ፍላጎቱ ምን እንደሆነ፣ ምን እንደሚወድ ሁሉንም ነገር ታውቂያለሽ። ኤቭሪቲንግ ማለት ነው። ስለዚህ ከብሩኬ የተሻለ ላንቺ ወንድ አለ ብዬ አላምንም። ስለዚህ ብሩኬን ለመቅጣት እንደዚህ እያደረግሽ ከሆነ ይበቃል። ምክንያቱም ሰው ሲቀጣ በመጠኑ ነው፣ በአግባቡ ማለት ነው። ያንቺ ግን በዛ፣ የዛሬው በዛ። የእውነቴን ነው የምልሽ። ምክንያቱም ብሩኬን በጣም ነው ዛሬ ልቡ የተሰበረው እንደ ቪዲዮ ላይ እንዳየነው ከሆነ ማለት ነው። ስለዚህ አንቺ እያደረግሽ ያለሻቸው ነገሮች በሙሉ አሁን ቆም ብለሽ አንቺ ነሽ አሁን ደግሞ እያደረግሽ ያለሽውን ነገር ቆም ብለሽ ማሰብ አለብሽ ብዬ እማምነው ማለት ነው። ስለዚህ አሁን ማድረግ ያለብሽ ነገር ቢኖር እኔ የነገው ቪዲዮ ይቅርታህን ተቀብያለሁ እንዴት ነው የምፈልገው። እኛ ሁላችንም የጨረቃ ፋሚሊዎች የምንፈልገው ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ይቅርታህን ተቀብያለሁ እንድትዩ ብቻ ነው የምንፈልገው። ድጋሚ ስህተት እንዳልሰራ ወደ መንገድ ውስጥ እንዳልገባ ነው አሁንም ጠርቼክ በቃ ይቅርታ ባብለን እንኳን ከሷ ጋር እንድታግዘኝ እየጠየቅኩ ያለሁት።
እኔ እዚች ጋር ኤፍሬምን ማመስገን እፈልጋለሁ የጨረቃ ፋሚሊ። ምክንያቱም በቃ ብሩኬ ምን ያህል እንደተሰማውና ምን ያህል የጥፋተኝነት ስሜት እንደተሰማው ኤፍሬም ተረድቶታል። ኤፍሬምን እዩት ፊቱን፣ በቃ በጣም ተረድቶታል ከሚገባው በላይ ማለት ነው ብሩኬን። ስለዚህ ብሩኬ አሁን እያደረገ ያለው ነገር በሙሉ እርግጠኛ ነኝ በቃ በጥፋቱ ያደረገውን ነገር በሙሉ ስህተት እንደሆነ አሁን ተረድቷል። ስለዚህ አሁን ሀይሚን ለማስደሰት ጥረት የሚያደርግ ነው የሚመስለኝ ሳስበው ማለት ነው ቤተሰብ። ስለዚህ አሁን ኤፍሬም በዚሁ አጋጣሚ ብሩኬን ስለተረዳኸው በጨረቃ ፋሚሊ ስም ላመሰገን እፈልጋለሁ። ምክንያቱም አንተ ነገሩን የምታባብስ መስሎኝ ነበረ ካሁን በፊት ማለት ነው። ብሩክና ሀይሚ አንድ ላይ እንዳይሆኑ ዋና ሚናውን አንተ እየተጫወትክ መስሎኝ ነበረ እና አሁን ግን የተረዳሁት አንተ ለሀይሚ ለእህትህ ምርጡን ወንድ እንደመረጥክላት ነው የተረዳሁት። ስለዚህ አሁን ኤፊ የወሰንከው ውሳኔ በጣም ነው ደስ ያለኝ። ምክንያቱም እቤት ድረስ ብሩኬን ይዘህ መሄድክ ራሱ በቃ በጣም ያራዳ ልጅ ነህ። ምክንያቱም ካሁን በፊት ተጣልታችሁ እንኳን ያንን ነገር ረስተኸው ብሩኬን አዳምጠኸው መጎዳቱን ተረድተህ ወደ ቤት መውሰድህ በጣም ሊያስመሰገንህ ይገባል። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።